Disney Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኝቼላችኋለሁ። ሁለት መረጃዎችን በተከታታይ ለእናንተ አደርሳለሁ። አንደኛው ከኤሌክትሪክ ጋር በተያያዘ ወይንም ደግሞ የኃይል ስርቆት ሲፈጽም የተገኘ ደንበኛ በትንሹ ከ20 ሺህ ብር እስከ 1 ሚሊዮን ብር ድረስ ይቀጣል ተብሏል። ሙሉ ዝርዝር መረጃውን አብረን እናያለን። ሁለተኛው መረጃችን ደግሞ በሀገሬ ለመቆየት ህጋዊ መሰረት የሌላቸው ኢትዮጵያውያን ዜጎች በ60 ቀናት ውስጥ ከሀገሬ ይውጡ ትላለች አሜሪካ። ይህንም እነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር አድርጉ። አዲስ ከሆናችሁ ዌልካም፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኖ ተቀላቀሉን። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 4 ወራት በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆትና ውድመት እንዲሁም ደግሞ በተፈጸመ የኃይል ስርቆት ከ143 ሚሊዮን 299,114 ብር ጉዳት እንዳጋጠመው ገልጿል። አገልግሎቱ ይህንን ያሳወቀው በ2018 በጀት ዓመት የ4 ወራት በጀት አፈጻጸሙን አስመልክቶ ለሚዲያ በሰጠው ጋዜጣዊ መግለጫ መሆኑንም ሰምተናል። ባለፉት 4 ወራት ብቻ በ17 የትራንስፈርም ስርቆት ከ23 ሚሊዮን 85,847 ብር በላይ ጉዳት አጋጥሞኛል ብሏል። ከዚህ በተጨማሪም የኤሌክትሪክ አስተላላፊ ኬብል ስርቆት 88 ሚሊዮን 849,858 ብር ኪሳራ ደርሶብኛል ብሏል። እንዲሁም 15 መኪናዎች በኤሌክትሪክ መሰረተ ልማቶች ላይ ባደረሱት ግጭት 18 ሚሊዮን 178,731 ብር እንዲሁም በኃይል ስርቆት 13 ሚሊዮን 184,677 ብር ጉዳት ያጋጠመው መሆኑንም አያይዞ ገልጿል። የኃይል ስርቆት ሲፈጽም የተገኘ ደንበኛ በተቋሙ የቆጣሪና ተያያዥ ዕቃዎች ምርመራ መመሪያ መሰረት ኃይሉ እንዲቋረጥ ከማድረግ በተጨማሪ ማለትም እንግዲህ የመብራት አገልግሎት እንዳያገኝ ይደረጋል ማለት ነው። ከዚህም በተጨማሪ የሰረቀውን ኃይልም በባለሙያዎች ስሌት ተደርጎ እንዲከፍል እንደሚደረግ አገልግሎቱ አስታውቋል። በመመሪያው መሰረት ከሚጣልበት ቅጣት በተጨማሪ የኃይል ስርቆትን በመፈጸሙ የወንጀል ተጠያቂነት ይኖርበታል የተባለ ሲሆን የኃይል ስርቆት ሲፈጽም ቅጣቱ በትንሹ ከ20 ሺህ ብር እስከ 1 ሚሊዮን ብር ሊደርስ የሚችል ቅጣትም የሚጣል ይሆናል ተብሏል። የኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ የሽያጭና የደንበኞች አገልግሎት ዳይሬክተር አቶ ብርሃኑ ኦልጅራ ስርቆቱን የፈጸሙ የተለያዩ አይነት የታሪፍ መደብ ያላቸው ደንበኞች እንዳሉም አስረድተዋል። አቶ ብርሃኑ በመመሪያው መሰረት ስርቆት የፈጸመ የመኖሪያ ቤት ከሆነ የተፈጸመው ስርቆት ደንበኞች ከሆኑም እስከ 20 ሺህ የኢትዮጵያ ብር ይቀጣሉ። ነገር ግን የንግድ ቤት ደንበኞች ሲሆኑ ደግሞ እስከ 500 ሺህ ብር ይቀጣሉ ብለዋል። ዳይሬክተሩ አያይዘው እንደገለጹት ዝቅተኛ ኢንዱስትሪዎች ወይንም ደግሞ ከዋናው መስመር ኃይል በቀጥታ የሚያገናኙ ነገር ግን የኢንዱስትሪ ተጠቃሚ የሆኑ ደንበኞች በኃይል ስርቆት መፈጸማቸው በተቆጣጣሪ አካላት ሲረጋገጥ እስከ 1 ሚሊዮን ብር የሚቀጣ ይሆናል ወይንም የሚቀጡ ይሆናል ነው ያሉት። የከፍተኛ ኢንዱስትሪ ተጠቃሚዎች በተመሳሳይ የ1 ሚሊዮን ብር ይቀጣሉ ያሉ ሲሆን ከዚህ በተጨማሪ ጥፋትና ስርቆት ከተገኘባቸው ደግሞ ቅጣቱ እጥፍ እየሆነ የሚሄድ መሆኑን መመሪያውን በመጥቀስ አስረድተዋል። መላው ዓለም የምትገኙ የቻናል ቤተሰቦችና አድማጭ ተመልካቾቻችን እጅግ በጣም ወሳኝ የሆነ መረጃ ነው። ከፍተኛ የሆነ ጥንቃቄ ሊደረግ ይገባል። ከ20 ሺህ የኢትዮጵያ ብር እስከ 1 ሚሊዮን ብር ድረስ ቅጣት የሚጣልበት መመሪያ ይህን ይመስላል። በመቀጠል ወደ ሌላኛው መረጃችን ስንሸጋገር በሀገሬ ለመቆየት ህጋዊ መሰረት የሌላቸው የኢትዮጵያ ዜጎች በ60 ቀናት ውስጥ ከሀገሬ ይውጡ ብላለች አሜሪካ። አሜሪካ ለኢትዮጵያ ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት አንስታለች። የአሜሪካ የሀገሬ ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖዮም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱንም አስታውቋል። አሜሪካ በጦርነት በተፈጥሮ አደጋ ወይንም ደግሞ በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ወይንም ደግሞ ቴምፖራሪ ፕሮቴክት ስታተስ ትሰጥ የነበረ ሲሆን ኢትዮጵያ ይህን መብት ነበራት እስካሁን ድረስ ማለት ነው። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገር ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ ስትሰጥ እንደነበርም
ተነግሯል። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጠርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱንም አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጭ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡም አሳስባለች። በስተመጨረሻም ቀድመው ከአሜሪካ ለሚወጡ የትኬት ወጫቸው እንደሚሸፈን የ$1000 ጉርሻ እንደሚሰጥና ለወደፊቱ ህጋዊ ኢሚግሬሽን እድል እንደሚኖራቸውም ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላው በአሜሪካ የሚኖሩ ኢትዮጵያዊ ዜጋ እንደምታስርና ከሀገሯ እንደምታባረርም አስጠንቅቃለች። ለሀገራችን ሰላም መልካሙን ተመኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።